አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 7 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በተባረክ መስጂድ ማስፋፊያ የሚደረገው ውይይት ቀጠሮ በተያዘበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። ሳውዲ አረቢያ የሐጅ ወቅት በይፋ መጀመሩን አስታወቀች። ዓለም አቀፍ በሱዳን የእርስ በርስ ጦርነት የተከሰተውን ቀውስ ለመፍታት ያለመ ዓለም አቀፍ ጉባኤ ተጀመረ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በተባረክ መስጂድ ማስፋፊያ የሚደረገው ውይይት ቀጠሮ በተያዘበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። ዝርዝር አለን። በተባረክ መስጂድ ማስፋፊያ የሚደረገው ውይይት ላይ ቀጠሮ በተያዘበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። በአዲስ አበባ ከተማ ሜክሲኮ አካባቢ በሚገኘው ተባረክ መስጂድ ማስፋፊያ ላይ ከከተማ አስተዳደሩ ጋር የሚደረገው ውይይት ለቀጣይ በተቀጠረበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን የተቃወመው ለክፍለ ከተማው በሰጠው ምላሽ ነው። መጅሊሱ ሰኞ ሚያዝያ 5 በሰጠው ምላሽ ላይ የመስጂዱን ማስፋፊያ በተመለከተ የነበሩ ሂደቶችን ዘርዝሯል። የመጅሊሱ ምላሽ የመጣው የክፍለ ከተማው አስተዳደር ቅዳሜ እኩለ ሌሊት እንዲፈርስ ያደረገውን የመስጂዱን አጥር በተመለከተ መግለጫ ካወጣ በኋላ ነው። በዚህም የመስጂዱ አጥር እንዲፈርስ የተደረገው መንግስት ውሳኔ ያልሰጠበት መሬትን ያላግባብ ከህግ ውጪ ለመያዝ የተደረገ ተግባራዊ እንቅስቃሴን ለመከላከልና የህግ የበላይነትን ለማረጋገጥ ነው በሚል ነው። ክፍለ ከተማው ስፍራውን ያለምንም ህጋዊ ፈቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ የመስጂዱን ታፔላና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ተፈጽሟል ብሏል። ይሁን እንጂ የክፍለ ከተማው መጅሊስ በሰጠው ምላሽ የመስጂዱን የቀደመ ግንባታ ሂደት ጨምሮ በቅርብ ጊዜ የተከናወነውን የአጥር ግንባታ ሂደትም ዘርዝረዋል። የቂርቆስ ክፍለ ከተማ መጅሊስ ከሆነ መስጂዱን ደረጃውን በጠበቀ መልኩ ለመገንባት ኢስላማዊ ዩኒቨርሲቲ የማህበረሰብ አቀፍ የድጋፍ ማዕከልና ሌሎች ማህበራዊ አገልግሎቶች ሊሰጡ የሚችሉ ተቋማትን ለመገንባት ዲዛይን በማሰራት ለአዲስ አበባ ከተማ መሬት አስተዳደር ጥያቄ በማቅረብ ከ2 ዓመት በላይ ቢጠበቅም በጊዜው ምላሽ አልተሰጠም። ከአንድ ዓመት ወዲህ በድጋሚ ለከተማው መሬት አስተዳደር ዲዛይኑን በማስደገፍ የፕላን ስምምነት ሲጠየቅ ቦታው ሙሉ ለሙሉ ለሪል ስቴት አልሚዎች የተሰጠ መሆኑንና በፕላኑ መሰረት ቦታው ላይ መስጂዱ እንደሌለ ለመስጂዱ ስለተገለጸ ካርታውን በማቅረብ ክርክር በማድረግ ከብዙ ምልልስና ክትትል በኋላ መስጂዱ ከ50 ዓመታት በላይ ቦታው ላይ እንደቆየ በተደረገው ክትትልና ማጣራት ተረጋግጧል። መስጂዱ ካርታ ያለው ሌላ ካርታ መደረቡም አግባብነት የጎደለው አካሄድ መሆኑ ላይ መተማመን ተደርሷል። በዚህ መሃል ላይ የሪል ስቴት አልሚዎቹ የመስጂዱ ይዞታ በግልጽ ተለይቶ ያልተነገራቸው በመሆኑ ስራቸውን መቀጠል እንዳልቻሉ በመግለጽ ከመስጂዱ አስተዳደር ጋር ውይይት እንዲጀመርላቸው በመጠየቃቸው በጠቅላይ ሚኒስትር ቢሮ የሜጋ ፕሮጀክት ተወካይን ጨምሮ ከአልሚው ኤግል ሂልስ ሪል ስቴት ከክፍለ ከተማው መጅሊስ ከክፍለ ከተማው ወረዳ 10 መጅሊስ ከክፍለ ከተማው የወረዳ 10 መሬት አስተዳደር የወረዳ 10 ደንብ ማስከበርና ሌሎችም ጋር ውይይት ተካሂዷል። የክፍለ ከተማው መጅሊስ መግለጫ አክሎም በዚህ ውይይት የመስጂዱን ወሰን የመስጂዱ አስተዳደር ኮሚቴና የወረዳ 10 መሬት አስተዳደርና ደንብ ጽሕፈት ቤት ተወካዮች ቦታውን በማመላከት የቀረው ቦታ ላይ የሪል ስቴቱ ግንባታውን ለመጀመር እንዲቻለው የመስጂዱ ቦታ ነው ተብሎ በሁለቱም አካላት የታመነበትን ቦታ መስጂዱ በራሱ ወጪ እንዲያጥር ስምምነት ተደርሷል። ነገር ግን በወቅቱ ከአዲስ አበባ መጅሊስ ጋር በጉዳዩ ላይ ውይይት ለማድረግ ጊዜ በመፍጀቱ ምክንያት የሪል ስቴቱ ተወካዮች የዚህን ያህል ጊዜ ለመጠበቅ ጊዜ እንደሌላቸው በመግለጽ የሚታጠረው አጥር የመስጂዱንና የሪል ስቴት የድንበር መለያ በመሆኑ ምክንያት በራሳቸው ወጪ ሊያጥሩት በመወሰናቸው ስራው ተሰርቷል። ዙሪያው ታጥሮ ሲጠናቀቅም የመውጫ መግቢያው በሙሉ በብረት በር ተገጥሟል። ነገር ግን ከተጠናቀቀ ሳምንት ካለፈ በኋላ የቂርቆስ ክፍለ ከተማ አስተዳደር አጥሩ ከእውቅናችን ውጪ ተሰርቷል በሚል የመስጂዱን አስተዳደር በማናገር ማብራሪያ ተሰጥቷል። ሆኖም የክፍለ ከተማው አስተዳደር ዋና ሥራ አስፈጻሚ በጉዳዩ ላይ መነጋገር አለብን በማለት ጥሪ በማቅረባቸው
የቂርቆስ ክፍለ ከተማ አስተዳደር እንዲሁም የወረዳ 10 ዋና ሥራ አስፈጻሚ፣ የብልጽግና ፓርቲ ኃላፊ፣ ሥራ አስፈጻሚ ቢሮ ኃላፊ፣ ሰላምና ጸጥታ ኃላፊ፣ ደንብ ማስከበር ጽሕፈት ቤት ኃላፊ፣ የመሬት አስተዳደርና የመጅሊስና ኢማሙን ጨምሮ የመስጂድ ተወካዮች የተሳተፉበት 4 ሰዓታት የፈጀ ውይይት ተካሂዷል። በውይይቱ ላይ መግባባት ላይ ያልተደረሰባቸው ጉዳዮች ላይ በቀጣይ ለመነጋገር ተለዋጭ ቀጠሮ የተያዘ ቢሆንም የከተማው አስተዳደር ሰላምና ጸጥታ ቢሮ ኃላፊ በጉዳዩ ላይ ለመነጋገር ሌላ ጥሪ በማቅረቡ ከሰላምና ጸጥታ ቢሮ፣ ከከተማው አስተዳደር ቢሮ፣ ከአዲስ አበባና ቂርቆስ ክፍለ ከተማ መጅሊስ ሥራ አስፈጻሚ አባላትና የተባረክ መስጂድ ኢማም ባሉበት ውይይት ተደርጓል። በውይይቱ ላይ በመስጂዱ ቅጥር ግቢ ውስጥ የአጥር ዙሪያ ግንባታ በመንግሥት የታችኛው መዋቅር በቀረበው ሪፖርት መሠረት ያለመሆኑን በማመን በቀጣይ በታችኛው መዋቅር ተዛብቶ በቀረበው ሪፖርት ላይ ግምገማ እንደሚቀጥልም ገልጸዋል። አሁን መስጂዱ ውስጥ የተገነባውና የተሰራው ሥራ በሙሉ ባለበት እንዲቆይና መስጂዱም አለኝ የሚለውን ዶክመንት ይዞ ጥያቄውን እንዲቀጥል፣ እስከዚያ ድረስ ግን ምንም አይነት ተጨማሪ ሥራ እንዳይሰራም ከስምምነት ላይ ተደርሷል። የሚቀጥለው ውይይትም ረመዳን እንደወጣ እንደሚደረግም የስምምነቱ አካል ነበር። በዚህ መሃል ረመዳን 28 የተባረክ መስጂድ ባዘጋጀው የኢፍጣር መርሃ ግብር ላይ ተጋባዥ ከነበሩት እንግዶች መካከል የቂርቆስ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ ዶክተር አዲሱ ሻንቆ በፕሮግራሙ ላይ ባደረጉት ንግግር አንዳንድ ግለሰቦች በዚህ መስጂድ የተደረገውን ግንባታ ይፈርሳል የሚሉት አሉባልታ እንደሆነና ሁሉም ነገር በውይይትና በድርድር እየተሰራ ያለ መሆኑን ገልጸዋል። የመስጂዱ የወደፊት ፕላንና ዕቅድ በከተማ መስተዳደሩ የሚመለስ ስለሆነ አሁን ከተሰራው ውጪ ሌላ ምንም ነገር ባለመስራት ጥያቄያችሁ መልስ እስኪያገኝ ከከተማውና ከክፍለ ከተማው አስተዳደር ጋር ለልማቱ በጋራ እንድትሰለፉ ሲሉ ጥሪ አቅርበዋል። የመስጂዱ ጉዳይ በዚህ መልኩ ክትትል እየተደረገ በመቆየት መጋቢት 25 2017 የአዲስ አበባ መሬት አስተዳደር መስጂዱ አሁን በታጠረበት ልክ ባለሙያዎችን በመላክ ልኬት ወስዷል። ይህ በእንዲህ ባለበት የመስጂዱ አጥር እንዲፈርስ ተደርጓል። የአጥሩን መፍረስ ተከትሎ የከተማው እስልምና ጉዳዮች ከፍተኛ ምክር ቤት እሁድ ሚያዝያ 5 ማለዳ ድርጊቱን ተቃውሞ መግለጫ አውጥቷል። ከሚንበር ቲቪ ጋር የስልክ ቆይታ ያደረጉት የምክር ቤቱ ዋና ሥራ አስኪያጅ አቶ ሪያድ ጀማል የፈረሰው አጥር ወደ ቀድሞ ሁኔታው ተመልሶ እንዲገነባ ጠይቀዋል። ይህ ሳይፈጸም ምንም አይነት ንግግር እንደማይጀመርም ገልጸዋል። ሳዑዲ አረቢያ የሐጅ ወቅት በይፋ መጀመሩን አስታወቀች። ሳዑዲ አረቢያ በቅዱሳኑ መካና መዲና ከተሞች የሐጅ ወቅት በይፋ መጀመሩን አስታውቃለች። የሀገሪቱ ሐጅና ኡምራ ሚኒስቴር እንደገለጸው ለኡምራ ወደ ሀገሪቱ የሚገቡ ምዕመናን ከእሁድ አንስቶ እንዲቆም ተደርጓል። በዚህም ከመላው ዓለም ከ180 በላይ ሀገሮች የሚገቡ እንግዶችን ለመቀበል የሚደረገው ዝግጅት ተጠናቆ ከዚህ በኋላ የሚገቡት የሐጅ ስነ ስርዓት የሚከውኑ ምዕመናን ብቻ ይሆናሉ። በሚኒስቴሩ መረጃ መሰረት የሳዑዲ ባለስልጣናት ለ3 ሚሊዮን ሁጃጆች ደህንነቱ የተጠበቀና ምቹ አገልግሎት ለማቅረብ ዝግጅት ሲያደርጉ ቆይተዋል። በመስጂድ ነበዊና መስጂድ አልሐረም በተደረገው የማስፋፊያ ግንባታ የማስተናገድ አቅማቸውን በ25 በመቶ ማሳደግ ተችሏል። በሚና በአረፋትና በሙዝደሊፋ የሚገኙ ጊዜያዊ መጠለያዎችን አቅም በማሻሻል የጂፒኤስ መከታተያና የአየር ማቀዝቀዣ እንዲገጠም ተደርጓል። አደጋዎችን ለመከላከል 10,000 የደህንነት ሰራተኞች፣ 500 የሕክምና ቡድኖች እና 2,000 አምቡላንሶች ዝግጁ ተደርገው እየተጠባበቁ እንደሚገኙ ኢስላሚክ ኢንፎርሜሽን ዘግቧል። የሳዑዲ አረቢያ ብሔራዊ ሜትሮሎጂ ማዕከል እንዳሳወቀው የዘንድሮ የሐጅ ስነ ስርዓት በከፍተኛ የበጋ ሙቀት ውስጥ የሚከናወን ይሆናል። ነገር ግን ለቀጣዮቹ 16 ዓመታት ከበጋ ወደ ጸደይ ስለሚቀየር የሙቀት መጠኑም በተመሳሳይ ይቀንሳል። ባለፈው ዓመት በተከናወነው የሐጅ ስነ ስርዓት ከተሳተፉ ከ1.8 ሚሊዮን በላይ ምዕመናን መካከል 1300 የሚሆኑት በወቅቱ በተመዘገበው ከፍተኛ ሙቀት ምክንያት ሕይወታቸው ማለፉ ይታወሳል። ለሐጅ ክንውን በወቅቱ ከተጓዙ ኢትዮጵያውያን ውስጥ በሙቀት ሳቢያ ሕይወቱ ያለፈ ምዕመን አልተመዘገበም። አምና ኢትዮጵያ ለሐጅ ስነ ስርዓት ክንውን ከላከቻቸው 12000 ምዕመናን ውስጥ በሙቀት የሞተ ባይኖርም በሌላ ምክንያት 5 ሞት ተመዝግቧል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ ዓመት በሐጅ ስነ ስርዓት 10,000 ምዕመናን ይሳተፋሉ በሚል ምዝገባ የጀመረ ቢሆንም እስካሁን ድረስ የታቀደው ቁጥር መሙላቱ አሊያም አለመሙላቱን ያሳወቀው ነገር የለም። በሌላ መረጃ የሳዑዲ አረቢያ ሐጅና ኡምራ ሚኒስቴር በመዲና የሚገኘውን ራውዳውን የሚዘይሩ
ምዕመናን ቁጥር ከ52000 በላይ ማድረሱን ገልጿል። ይህ ውሳኔ ይፋ የተደረገው በዛሬው ዕለት ነው። እንደ ሚኒስትሩ ገለጻ ቁጥሩን ማሳደግ የተቻለው የመሰረተ ልማት ማሻሻያዎችን በማከናወን ነው። ይህም የሀጅና ዑምራ ጎብኚዎችን በተቀላጠፈና ደህንነቱ በተጠበቀ ሁኔታ ለማስተናገድ እንደሚያስችል ገልጿል። በምዕመናን የሚናፈቀው ረውዳ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጂድ ሚንበርና በመኖሪያ ቤታቸው መሃል የሚገኝ ስፍራ ነው። 330 ስኩዌር ሜትር የሚሸፍነው ስፍራ በአንድ ሰዓት ውስጥ 800 ምዕመናንን ማስተናገድ የሚችል ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የጀነት ጨፌ በሚል የተመሰከረለት ረውዳውን ለመዘየር የታደለ ምዕመን በስፍራው የሚቆይበት ጊዜ በሰዓት የተገደበ ነው። በዚህም አንድ ምዕመን በስፍራው መቆየት የሚፈቀድለት የጊዜ ርዝማኔ ቢበዛ 30 ደቂቃ ብቻ ነው። በዘንድሮ የሀጅ ስነ ስርዓት ክንውን ወቅት ረውዳውን ለመዘየር የሚፈልጉ ምዕመናን በስፍራው ለመገኘት ኑሱክ በተሰኘው የሁጃጆች መተግበሪያ ቀጠሮ ማስያዝ ይጠበቅባቸዋል። አንድ አጭር ኸበር እናጋራችሁ። ሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆነች። የሐረር ከተማ የዓለም ቱሪዝም ከተሞች ፌዴሬሽን አባልነት ተቀባይነት ማግኘቱ የተገለጸው በሆንግ ኮንግ በተካሄደ የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ላይ ነው። ይህንኑ ተከትሎ ሐረር የዓለም ቱሪዝም ከተሞች ፌዴሬሽን አባል መሆኗ የቱሪዝም ዘርፉን ለማነቃቃት ትልቅ አቅም እንደሚፈጥር ርዕሰ መስተዳድር ኦርዲን በድሪ ተናግረዋል። የፌዴሬሽኑ አባል መሆኗ ሐረርን ከሌሎች ከተሞች ጋር ለማስተሳሰርና አብሮ ለመስራት የቱሪዝም ዘርፉን ለማነቃቃት ትልቅ አቅም የሚፈጥር እንደሚሆንም መግለጻቸውን የክልሉ ኮሚኒኬሽን መረጃ ያመለክታል። እንደ መረጃው ሐረር የዓለም የቅርስ ከተሞች አባል ሆና የተመዘገበችው እንደ አውሮፓውያኖቹ አቆጣጠር በ2023 ነበር። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በተባረክ መስጂድ ማስፋፊያ የሚደረገው ውይይት ቀጠሮ በተያዘበት አጥሩን ማፍረስ ህገወጥ መሆኑን የገለጸው የቂርቆስ ክፍለ ከተማ መጅሊስ ድርጊቱን ተቃወመ። ከቆይታ በኋላ በሱዳን የእርስ በርስ ጦርነት የተከሰተውን ቀውስ ለመፍታት ያለመ ዓለም አቀፍ ጉባኤ ተጀምሯል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ሐማስ በእስራኤል በቀረበው የተኩስ አቁም ምክረ ሀሳብ ላይ እየመከረበት እንደሚገኝ ገለጸ። የፍልስጤሙ ሐማስ በአደራዳሪዎቹ በኩል እንዲደርሰው የተደረገውን በእስራኤል በቀረበው የተኩስ አቁም ምክረ ሀሳብ ላይ እየመከረበት እንደሚገኝ ገልጿል። ሮይተርስ የዜና ወኪል እንደዘገበው ቡድኑ ይህን የገለጸው በትላንትናው ዕለት ነው። ሚድል ኢስት ሞኒተር እንደዘገበው ደግሞ በአንደኛው አደራዳሪ ግብጽ በኩል የደረሰው የጋዛ ተኩስ አቁም እቅድ ላይ ምርመራውን እንደጨረሰ ምላሹን እንደሚያቀርብ አሳውቋል። ነገር ግን ቀደም ሲል ስለ ተኩስ አቁም ምክረ ሀሳቡ የተናገሩት የሐማስ ከፍተኛ ባለስልጣን ሳሚ አቡ ዛህሪ በእስራኤል የቀረበው ሀሳብ የፍልስጤማውያንን ጥያቄ የሚመልስ አይደለም ማለታቸውን ዘገባው አስታውሷል። ሆኖም የግብጽ ባለስልጣናት የሐማስ አመራሮች የሚሰጡትን ይፋዊ ምላሽ እየተጠባበቁ ይገኛሉ ተብሏል። በዚህ ምክረ ሀሳብ በእስራኤል ለመጀመሪያ ጊዜ ሐማስ በሚቀጥለው የድርድር ምዕራፍ ትጥቁን እንዲፈታ ጥያቄ አቅርባለች። ይሁን እንጂ አዙህሪ ቡድኑ በዚህ አይስማማም ሲሉ ቀድመው ተናግረዋል። የእስራኤል ባለስልጣናት በጋዛ የተደረሰውን የተኩስ አቁም በመጣስ እየፈጸሙት በሚገኘው ጥቃት በአንድ ወር ውስጥ ከ1500 በላይ ፍልስጤማውያን ተገድለዋል። በሱዳን የእርስ በርስ ጦርነት የተከሰተውን ቀውስ ለመፍታት ያለመ ዓለም አቀፍ ጉባኤ ተጀመረ። በሱዳን ለ3 ዓመታት በቀጠለው የእርስ በርስ ጦርነት ምክንያት የተከሰተውን ቀውስ ለመፍታት ያለመ ዓለም አቀፍ ጉባኤ በዛሬው ዕለት የተጀመረው በእንግሊዝ ለንደን ከተማ ነው። በዚህ ዓለም አቀፍ ጉባኤ ላይ የአውሮፓና የአፍሪካ ህብረት አባል ሀገራት ይሳተፉበታል ተብሏል። የእንግሊዝ መንግስት ከ55 የአፍሪካ ህብረት አባል ሀገራት ጋር በመሆን የጀመረው ጉባኤ የአውሮፓ ህብረት፣ ፈረንሳይና ጀርመንን ያሳተፈ ነው። የእንግሊዝ መንግስት የጦርነቱ ተፋላሚዎች የሆኑት የሀገሪቱ መደበኛ ጦርና የፈጥኖ ደራሽ ኃይሉ እንደማይሳተፉ ቀድሞ አሳውቋል። ሆኖም ይህ ውሳኔ በሱዳን መንግስት ተቃውሞ ገጥሞታል። የሱዳን መንግስት ተወካዮች ከውሳኔው ባሻገር በጉባኤው ላይ ፈጥኖ ደራሽ ኃይሉን ይደግፋሉ በሚል ውንጀላ የሚቀርቡባቸው እንደ የተባበሩት አረብ ኤሚሬቶች ላሉ ሀገራት የግብዣ ጥሪ መቅረቡ ላይ ነቀፌታ ሰንዝረዋል። የሱዳን ውጭ ጉዳይ ሚኒስትር አሊ ዩሱፍ ሸሪፍ በሰላም ጉባኤ ላይ የጦርነቱ ደጋፊ ናት ያሏትን የተባበሩት አረብ ኤሚሬቶችን መጋበዝ
መድረኩን የሚቃረን ነው ብለዋል። የውጭ ጉዳይ ሚኒስትሩ ከተባበሩት አረብ ኤሚሬቶች በተጨማሪ የኬንያና ቻድን ግብዣም ተቃውመውታል። የእንግሊዙ ዘጋርዲያን እንደዘገበው ከሆነ ደግሞ በጦርነቱ የሱዳን ጦር የሚደገፈው በግብጽና ሳውዲ አረቢያ ነው። እንደ ሁማን ራይትስ ዎች ያሉ የሰብአዊ መብት ተቆርቋሪ ድርጅቶች ሚኒስትሮችን የሚያሳትፈው ጉባኤ ተፋላሚ ኃይሎቹ የተኩስ አቁም በሚያደርጉበት መንገድ ላይ ማተኮር እንደሚኖርበት ሲወተውቱ ነበር። የአፍሪካ ህብረት ከዚህ ቀደም ባወጣው መግለጫ የሱዳን ጦርነት በዓለማችን እጅግ ከፍተኛ ቀውስ ካስከተሉ ጦርነቶች መካከል የሚመደብ ነው። በጦርነቱ በተከሰተው ሰብአዊ ኪሳራ በሺዎች የሚቆጠሩ ሰዎች መሞታቸው ተዘግቧል። ከዚህ በተጨማሪም ወደ 13 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ከነዚህ ውስጥ 4 ሚሊዮን የሚሆኑት ወደ ጎረቤት ሀገሮች ተሰደዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።